ጤና ይስጥልኝ የአዲስ ጆርናል ዩቲዩብ ቻናል ተከታዮቻችን፣ ለዛሬ አንድ ጽሑፍ ይዘንላችሁ መጥተናል። ላይክ፣ ሰብስክራይብ፣ ሼር በማድረግ ሐሳባችሁን ደግሞ ኮሜንት ላይ በማስፈር አብራችሁን ሁኑ። የሚስጥር ቋጠሮ፣ የታጋዩዋ እውነተኛ ታሪክ፣ ተራሮችን ያንቀጠቀጠ ትውልድ ከሚለው መጽሐፍ ክፍል 3። ወንበዴ ወንበዴ መሆኑን ነጋሽ ደግሞ ነጋሽ መሆኑን ታውቂያለሽ ሲል ጠየቀኝ፣ ምጸታዊ በሆነ አነጋገሩ ትዕግስት የሚያስገዛ አልነበረም። ሻለቃ ነጋሽ፣ እኔ እኮ ራሴን እጄን የሰጠሁ እንጂ ተማሪኬ የመጣሁ አይደለሁም። ማርከህ የያዝከው ወንበዴ ላይ ነው እንዲያ መፍጠጥ ያለብህ አልኩት። ይህን መልስ መስጠቴ ሻለቃውን እንደሚያበሳጨው አጥቻው አይደለም። ዋናው ዓላማዬ ድፍረቴን አይቶ ከምሯ ከርታ የመጣች ነች የሚል አመኔታ እንዲያድርበት ለማድረግ እንጂ። እናም እንዲያ ባታንጓጥጠኝ ደስ ይለኛል በማለት አከልኩበት። ሻለቃው ይበልጥ ተናደደ። አሁንም ወንበዴ ወንበዴ ነው፣ ነጋሽ ደግሞ ነጋሽ ነው ብዬሻለሁ ብሎ ተቁነጠነጠ። በመሃሉ ምንም መልስ ሳልሰጠው 10 አለቃ በየነን ራሴ ጠርቼ የፀጉሬን መቆረጥ ውሳኔ እንደተቀበልኩ በማሳወቅ ነጋሹን ቢሮ ውስጥ እየተናደደ ትቼው ወጣው። አዎ ያ የበረሃ ቅርስ ይሆነኛል ብዬ አስቤው የነበረው ፀጉሬ ተሸለተ። ያ የወንበዴ ፀጉር በአዲስ አብዮታዊ ፀጉር እንዲተካ በነሻለቃ ነጋሽ ተበይኑበት እንዳልነበር ሆነ። እኔን የገረመኝ ግን የደርግ ባለስልጣናት በቀላሉ የሚደሰቱ መሆናቸው ነው። ምንም አቅም በሌላት ምስኪን እጇን በሰጠች ታጋይ ላይ የተሰጠው ውሳኔ ተግባራዊ በመሆኑ ሻለቃ ነጋሽ የተሰማው ደስታ ወደር አልነበረውም። ገና ፀጉሬን ተቆርጬ ብቅ ስል ፊት ለፊት አገኘኝና በደስታ ተፍነከነከ። ወደ እኔ ቀረብ ብሎም አሁን ገና አብዮታዊ ሆንሽ አለኝ። እኔ እኮ አብዮታዊነቱን አልጠላሁትም፣ እሱኑ ስለፈለግኩት አይደል እጄን የሰጠሁት አልኩትና እርሶ ግን ለምን ቁጣ ይሎታል ስል በነገሩ ጋር አደረኩት። ያም ሆነ ይህ አሁን አብዮታዊ ሆነሻል አለና ከተማ ውስጥ ወደ ነበረችው ቅምጡ ይዞኝ ሄዶ ምግብ ጋበዘኝ። ከዚያም በኋላ ማን እንደኔ አብዮታዊ ሊገኝ? የሻለቃውን ሙሉ አመኔታ አግኝቼ እንደ ልቤ መሆን ጀመርኩ። ሻለቃ ነጋሽ የሚለውን ሁሉ አሜን ብዬ እየተቀበልኩ ማንም ሰው በጥርጣሬ እንዳያየኝ አደረኩ። ይህን ሁኔታ በእውነቱ የተቀበለው ሻለቃ ነጋሽ አዜብ አሁን አብዮታዊ ሆነሻል፣ የሚመጣው ቅዳሜ ህዝብ እንዲሰበሰብና ትምህርት እንድትሰጪ እናደርጋለን፣ ያ የአብዮታዊነትሽ አንድ ማረጋገጫ ነው ሲል አሳሰበኝ። አላንገራገርኩም። እንደዚህ አይነት ጥያቄ ቀርቦ ማንገራገር ለበለጠ ጥርጣሬ መጋለጥ እንጂ ትርጉም አልነበረውም። ስለዚህ ጥያቄውን ተቀብዬ እንደተባለው በቀጣዩ ቅዳሜ ህዝብ እንዲሰበሰብ ተደረገ። እንደዚህ አይነት ሁኔታ እንደሚያጋጥመኝ ቀደም ብሎ በድርጅቴ ተነግሮኛል። ህዝብ ፊት ቀርቤ እንዳስተምር ከተደረግኩ ምን ማድረግ እንደሚኖርብኝ አስቀድሜ አውቄያለሁ። ስለዚህ ህዝብ ከተሰበሰበ በኋላ ዲስኩር ጀመርኩ። ህወሓት ጠባብ ነች፣ ለህዝባዊ ዓላማ አልቆመችም፣ ትምህርት ቤቶችና የሕክምና ተቋሞችን ትዘርፋለች፣ ድልድይ ታፈርሳለች። ይህ ደግሞ ለህዝብ የሚያስብ ድርጅት የሚፈጽመው ተግባር አይደለም በማለት እንደማንኛውም የደርግ ካድሬ ስብከት አሰማው። የወታደሮቹ ጭብጨባ ያየለበትን ጩኸት አዳምጬ ከመድረኩ ወረድኩ። ዋጅራት ለአንድ ሳምንት ቆየው። በሳምንቱ መጨረሻ የዘንዶ ሰራዊት አባላት አጅበውኝ ጉዞ ወደ አዲጉድም ሆነ። ሌሊቱን ሙሉ ተጉዘን አዲጉድም ደረስን። እዚያ አንድ ቀን ውሎ ሆኖ ሲመሽ ወደ መቀሌ አቀናን። መቀሌ እንደገባው ሳልውል ሳላድር ነው ከከፍተኛ የመንግስት ባለስልጣናት ጋር የተገናኘሁት። እንደ ጉድ ከበቡኝ። እንዲያው መንሰፍሰፋቸው ብቻ አልነበረም የገረመኝ። ከሁሉም በላይ የገረመኝ በአንድ ቃል የጠየቁኝ ጥያቄ ነው። የሀየሉን ብርጌድ አለ?
ነበር የመጀመሪያ ጥያቄያቸው። ሀየሎም ራስ ምታት ሆኖባቸዋል። የሀየሎም ስም ሲነሳ ከፍተኛ ሽብር ይፈጥርባቸዋል። ጥያቄው የዋዛ አልነበረም። የእምነት ማረጋገጫ አድርገው እንደሚገምቱት አሰብኩ። ግን እኔም ብሆን የሀየሎም ብርጌድ የት እንደሚገኝ አላውቅም። እናም በትክክል ካልመለስኩ ሁኔታዎች ይበላሹብኛል ብዬ አሰብኩ። ከመቅጽበት አንድ መላምት መጣልኝ። የሀየሎምም ይሁን የሌላ ብርጌድ እኮ አንድ ቦታ አይቀመጡም፣ ሁሌም ተንቀሳቃሽ ናቸው። የት ነው አሁን ያለው? መልሰው ጠየቁኝ። ነገርኳችሁ እኮ አንድ ብርጌድ ዛሬ እዚህ ይቆያል። እንደገና በሁለተኛው ቀን በ40 እና 50 ኪሎ ሜትር ርቀት ሄዶ ይመሽጋል። በሶስተኛውም ቀን እንዲሁ። ስለዚህ አንድ ቋሚ ቦታ ያለው ብርጌድ የለም። ለመጨረሻ ጊዜ ግን አንድ በስም የማውቀውን ስፍራ ጠቅሼ የሀየሎም ብርጌድ እዚያ መኖሩን ጠቀምኳቸው። በዚህ ጥያቄ ዙሪያ ከኔ የረባ ነገር እንደማያገኙ ካረጋገጡ በኋላ ጥያቄያቸውን ወደ ግል ህይወት ያዞሩት። የጥያቄያቸውን ብርት ለምን ከርተሽ መጣሽ የሚል ሆነ። ድርጅቴ ያንን ነገር አስተካክላ ባትልከኝ ኖሮ በእርግጥም በጥርጣሬ ውስጥ መውደቅ ብቻ ሳይሆን በህይወቴ ላይም አደጋ ሊደርስብኝ ይችል ነበር። አርግዤ መምጣቴን ነገርኳቸው። ህወሓት በዚህ ጉዳይ ላይ የነበራትን አቋም ያውቁ ስለነበር አልተጠራጠሩም ባይባልም ሌሎች ጥያቄዎችን እንዲያነሱ የሚገፋፋ ሁኔታ ግን አልነበረም። ከዚህ በኋላ የቀረቡልኝ ጥያቄዎች መቼ እንደታገልኩ፣ እንዴትና ለምን እንደታገልኩ፣ በትግሉ ሜዳ ምን ሰራ እንደነበር ወዘተ ጥያቄዎች ጎረፉልኝ። ከህፃንነቴ ጀምሮ ከህወሓት ጋር እንዳደግኩ፣ ከህወሓት ዓላማ ውጪ ምንም እንደማላውቅ፣ ደርግ መጥፎ ይሁን ጥሩ መለየት የማልችልበትና በወሬ ደረጃ ግን ህወሓት የደርግን መጥፎነት እንዳስተማረችኝ በዝርዝር አስረዳው። ከዚህ ውጪ ምንም ዕውቀት እንደሌለኝ ነገርኳቸው። ያ ትልቅ ሚስጥር እናገኛለን ብሎ የተሰበሰበው የባለስልጣን ጋጋታ ምንም የረባ ቁም ነገር ሳያገኝ ቀረ። ሆኖም ሙሉ በሙሉ ከጥርጣሬ ውጪ ስላልሆንኩኝ ለተወሰነ ወቅት እስር ቤት እንድቆይ ተደረገ። እስር ቤቱ ንጹሃን ዜጎች የሚማቀቁበት ቦታ ነው። ነጋ ጠባ ግርፋትና ስቃይ ይፈጸምበታል። ንጹሃን ዜጎች በማያውቁት ጉዳይ እንዲናዘዙ ይገደላሉ። ህወሓትን በተሟላ መልኩ የማያውቅ ዜጋ አውቋትና ዓላማዋንም ተረድቶ የሚወጣበት ስፍራ ነው ማለት ይቻላል። በእስር ቤቱ ውስጥ ያገኟቸው ሰዎች ገሚሶቹ በህወሓት አባልነታቸው የታሰሩ ሲሆኑ ገሚሶቹ ግን በጥርጣሬ እንጂ ከህወሓት ጋር ይህን የሚባል ዕውቅ ያልነበራቸውም። ከበረሃ የመጣች ወንበዴ ወደ እስር ቤት ገባች የሚለው ወሬ በእስር ቤቱ ውስጥ ከተወራ በኋላ ግን አባሉም አባል ያልሆነውም ስለ ህወሓት ለማወቅ ይከበኝ ጀመር። እኔም የማውቀውን ሁሉ መናገሬን ቀጠልኩ። ጥርጣሬ ውስጥ እንዳልወድቅ ግን ለእስረኞቹ የምነግራቸው ሁሉ ለባለስልጣናቱና ለእስር ቤቱ ኃላፊዎች የነገርኳቸውን ነው። በእስር ቤቱ ያገኘኋት አንድ አባል ነበረች። አሁን የት እንዳለች አላውቅም። ለ4 ዓመታት ያህል አዲስ አበባ ታስራ ለከፍተኛ ምርመራ ወደ መቀሌ ተላከች። በጣም ጠንካራ ታጋይ ነች። የደረሰባት ድብደባና ስቃይ ከፍተኛ ቢሆንም ይህ ነው የሚባል ሚስጥር አላወጣችም። ከሷ ጋር ልዩ የሆነ ግንኙነት ፈጥረን ስለነበር ማወቅ የሚገባትን ሁሉ ገልጬላታለሁ። የተወሰነ ቆይታ ካደረኩ በኋላ በእስር ቤቱ መርማሪዎች ምርመራው ተጀመረ። ፈርቼ የባጤ ቆጡን እንድነግራቸውም ለጓድ መንግስቱ ኃይለ ማርያም የሚላክ ሚስጥር ስለሆነ የምታውቂውን ሁሉ አጋልጪ እየተባልኩ ምርመራው ቀጠለ። ለ10 ቀናት ያህል ጧት በአንድ ሰዓት ወደ ምርመራ ክፍል እየገባው እስከ ቀኑ 7 ሰዓት ድረስ እጠየቅ ነበር። ግን ይህ ነው የሚባል ቁም ነገር አላገኙብኝም። በዚህ የተናደዱት መሪዎች መጨረሻ ላይ አዜቦች እኮ አትታመኑ ይሉኝ ነበር። ከሌላኛዋ አዜብ ጋር በማመሳሰል በምርመራው የሚደርሱበት ሚስጥር ይኖራል የሚል ስጋት ባይኖረኝም በዚህ ተመሳሳይና አሰልቺ ሁኔታ ጊዜ እንዳይፈጁብኝና ተልእኮዬም እንዳይሰናከል ማሰብ ያልቀረም። ደግነቱ ግን ጥረታቸው ውጤት አልባ ከሆነባቸው በኋላ ንቃት ተወሰድ ብለው መልሶ ማቋቋም ወደሚሉት ቦታ ላኩኝ። ገና ከትክል ሜዳ ስነሳ የተነገረኝ ሚስጥር ነበር።
አሁን እንኳን ሚስጥር አይደለም። ደርግ በሰላም ከለቀቀሽ በቀጥታ መሄድ ያለብሽ ቤተሰቦችሽ ወዳሉበት ስፍራ ነው ተብያለሁ። ቤተሰቦቼ ዘንድ እንደደረስኩ እኔን መጥቶ የሚያገኘኝ አንድ አካል እንደሚኖር ተነግሮኛል። ከዚህ ሰው ጋር ለምናደርገው ግንኙነት የሚያግዝ ኮድም ተሰጥቶኛል። እኔን የሚያገኘኝ ሰውም ይህንን ተመሳሳይ ኮድ ነው ይዞ የሚመጣው። ከደርግ መልሶ ማቋቋሚያ ማዕከል እንደወጣው የቤተሰቦቼን አድራሻ ማጠየቅ ጀመርኩ። ቤተሰቦቼ አዲስ አበባ መኖራቸውን እንደሰማው ጉዞዬ ወደ አዲስ አበባ ሆነ። እንዳጋጣሚ ሆነ ግን ቤተሰቦቼ አዲስ አበባ አልቆዩኝም። አባቴ በስራ ምክንያት አርባ ምንጭ መዛወሩን ሰማው። አርባ ምንጭ ከትግራይ የራቀ ፈጣን ግንኙነት ለማድረግ የማያመች መሆኑ ቢገባኝም የተሰጠኝ ትዕዛዝ በቀጥታ ወደ ቤተሰቦችሽ ሂጂ የሚል ስለነበር በቀጥታ ወደ አርባ ምንጭ ከመሄድ ውጪ ሌላ አማራጭ አልነበረኝም። አርባ ምንጭ ገብቼ ቤተሰቦቼን አገኘኋቸው። ለምን ከድቼ እንደመጣው ለደርግ ባለስልጣኖች የተሰጠውን ምክንያት ለነሱም ነገርኩና ተቀበሉኝ። ትግል ትቼ መምጣቴን ባይወዱትም ሌላ አማራጭ አልነበራቸውም። እነሱ ዘንድ ስገባ እርግዝናዬ በደንብ ያስታውቃል። ስለዚህ የሰጠሁት ምክንያት ጥርጣሬ ውስጥ የሚከተኝ አልነበረም። እንደገባው ከተወሰነ ጊዜ በኋላ ሴት ልጅ ተገላገልኩ። ከዚህ በኋላ ያለው ነገር ከበረሃ ከሚላክልኝ ሰው ጋር በየጊዜው እየተገናኘው ተልእኮዬን መወጣት ነበር። ይህ እንግዲህ 1976 መጨረሻ መሆኑ ነው። እንደሚታወቀው 1976 በትግራይ ተወላጆች ላይ ደርግ ጠንከር ያለ እርምጃ መውሰድ የጀመረበት ወቅት እንደነበር ይታወሳል። እሱን መስለው በደርግ አምሳል ተቀርጸው ደርግን ሲያገለግሉ የነበሩ የትግራይ ተወላጆች ሳይቀሩ በየእስር ቤቱ የሚወረወሩበት ወቅት ነበር። ሁሉም የትግራይ ተወላጅ በጥርጣሬ ዓይን የሚታይበት ወቅት ስለነበር ስጋትና ውጥረት አይሏል። ይህ ሁኔታ ራሱ በእንቅስቃሴው ላይ የተወሰነ ጫና ፈጥሯል። በዚህ አይነት ነው 1976ን የዘለኩት። 1976 አልቆ 1977 ሲተካ ትግራይ ውስጥ አንድ አስደንጋጭ ሁኔታ ተከሰተ። ድርቅ ኮተቱን አዝሎ ትግራይ ውስጥ ተንሰራፋ የሚል ዜና በሰፊው አስተጋባ። ድርጅትና ህዝብ አንድ ሆነው ድርቅን ለመመከት ውጣ ውረዱን ተያያዙት። ደርግም ይህንን አጋጣሚ በመጠቀም ትግሉን ለማኮላሸት ኃይሉን አጠራቅሞ ተንቀሳቀሰ። ከድርቅ አደጋ ለማምለጥ የሚራወጠውን ህዝብ ለመጨፍጨፍ ጥረቱን አፋጠነ። ወደ ደርግ መጠለያ ካምፖች የገባውም የትግራይ ተወላጅ በከባድ መኪናዎች እየጫነ ወደ ደቡብ ትግራይና ወደ ደቡብና ምዕራብ ክፍለ ሀገራት በሰፈራ ስም ማጋዙን ቀጠለ። እኔ ይህ ሁኔታ በተከሰተበት አካባቢ ባልኖርም ህወሓት ውስጥ ሊደረግ የሚችለውን ሁኔታ መገመት አልተሳነኝም። የአንድ ዜጋ ህይወት በከንቱ እንዳያልፍ በርትቶ የሚታገለው ህወሓት የህዝቡን ህይወት ለመታደግ የሚችለውን ሁሉ ለማድረግ የሚንቀሳቀሰው ህወሓት በዚያ ቀውጢ ሰዓት ምን አይነት ኃላፊነትና ተግባር እንደተሸከመ ይገባኛል። እዚያው በትግል ሜዳ ቆይቼ የዚህ ተግባር ተዋናይ በሆን ደስታውን አልችለውም ነበር። ግን የድልና የተልእኮ ጉዳይ ሆኖ ከዚህ አካባቢ ርቄ አርባ ምንጭ መቀመጤ ብዙ አብከነከነኝ። የህዝብን ህይወት ለማዳን ከፍተኛ ርብርቦች በሚደረግበት የድርጅቱ አጠቃላይ እንቅስቃሴ በዚህ ሁኔታ ውስጥ በተወጠረበት ወቅት የኔ ተልእኮ መለስተኛ ድርሻ ቢኖረው ነው። ስለዚህ ሁኔታው እስከሚለወጥ ድረስ በትዕግስት መጠበቅ እንዳለብኝ ራሴን በራሴ አሳመንኩ። ግንኙነቱ አንድ ቀን ይቀጥላል የሚለው ተስፋዬ ግን ጨርሶ አልሞተም። 1977 ምንም ለውጥ ሳይታይበት አለቀ። እኔ ግን በአንድ በኩል ግንኙነቴ የሚቀጥልበትን ቀን በተስፋ እየጠበቅኩ፣ በሌላ በኩል ግን ስራዬን ከምፈታ ብዬ 10ኛ ክፍል ያቋረጥኩትን ትምህርቴን ቀጠልኩ። ከ2 ዓመታት በኋላ 12ኛን ክፍል አጠናቀቅኩ። ግንኙነት የሚባል ነገር ግን ህልም እየሆነብኝ መጣ። 12ኛ ክፍልንም እንደጨረስኩ አርባ ምንጭ መቀመጤ ለግንኙነት ያለመቀጠል አንድ ምክንያት ሳይሆን አይቀርም የሚል እምነት እያደረብኝ በመምጣቱ ወደ ሐዋሳ ለመሄድ ወሰንኩ። ለዚህም ጥሩ ምክንያት ነበረኝ። 12ኛ ክፍል ተፈትኜ 1.8 ውጤት አግኝቼ ስለነበር
ይህም መምህራን ማሰልጠኛ ተቋም የሚያስገባኝ በመሆኑ ምክንያት ተጠቅሜ በሐዋሳ መምህራን ማሰልጠኛ ተቋም ተመዘገብኩ። በተቋሙ በቆየሁበት 1 ዓመት ጊዜ የተፈጠረ አዲስ ለውጥ አልነበረም። ተስፋዬ ግን አልተሟጠጠም። ጓዶቼና ድርጅቴ በተደጋጋሚ ስራ በዝቶባቸው ካልሆነ በስተቀር እንደማይረሱኝ አሳምሮ ይገባኛል። እንዳያልቅ የለም ዓመቱ አለቀና እኔም መምህር ሆኜ አርባ ምንጭ አውራጃ ሳውላ በሚባል አካባቢ ተመደብኩ። ብዙም አልቆየሁም አባቴ ከአርባ ምንጭ ወደ አርሲ በመቀየሩና የትምህርት ቤቶች ጽሕፈት ቤት ምክትል ስራ አስኪያጅ በመሆኑ አብሬ እንድዛወር ለማድረግ በመቻሉ በ1980 አርሲ ገባው። አርሲ ከአዲስ አበባ በ175 ኪሎ ሜትር ብቻ ነው የምትርቀው። ተስፋዬ ዳግም ለመለመ። ጓዶች በቅርብ ሊያገኙኝ በሚችሉበት አካባቢ ያለው መስሎ ተሰማኝ። ግንኙነቱ የሚቀጥልበት ሁኔታም በተስፋ መጠባበቅ ጀመርኩ። ያልኩትና የጠበቅኩት አልቀረም። ከትግሉ ሜዳ የመጀመሪያ ደብዳቤ ደረሰኝ። ደብዳቤዋን ደብቆ ይዞ የመጣው አጎቴ ከጫማው ሶል ውስጥ ፈልቅቆ ሲያስረክበኝ ምን አይነት ደስታ እንደተሰማኝ መገመት አያዳግትም። ግንኙነት ለምን እንደተቋረጠ ሳትገምቺ አትቀሪም። ደርግ የትግራይን ተወላጆች በመደዳ ያሰረበት የ1976 ሁኔታ ግንኙነቱ እንዳይቀጥል አንድ ምክንያት ነበር። እሱ ብቻ አልነበረም ምክንያቱ። በቀጣዩ ዓመት በ1977 የተከሰተው የድርቅ አደጋ ያስከተለው ጫና ቀላል አልነበረም። ሁሉንም የድርጅታችንን አቅም የሕዝብን ሕይወት በማዳን ላይ እንዲያተኩር አደረግነው። በዚህ ምክንያት ነበር ግንኙነቱ ሳይቀጥል የቀረው። አሁን ሁኔታዎች ተቀይረዋል። ትግራይ ውስጥ ያመዘነው ድል ምን ያህል ከፍተኛ እንደሆነ ተከታትለሽው ይሆናል። በሁሉም መስክ በድል እየተረማመድን ነው። ግንኙነቱን ለመፍጠር አመቺ ሁኔታ ተፈጥሯል። ስለዚህ ያለሽበትን ሁኔታ በዝርዝር ጻፊልን። ይሄ እንደገና እንደመወለድ ነው። በደስታ ብዛት የሚይዘው የምጨብጠውን አጣው። እንደተባልኩት ያለውበትን ሁኔታ የምትገልጽ ደብዳቤ አዘጋጅቼ በመጣልኝ አኳኋን ባጎቴ ጫማ ሶል ውስጥ አስገብቼ ላኩኝ። አዲስ ተስፋ ይዤ በአዲስ መንፈስ መንቀሳቀስ ጀመርኩ። ደብዳቤውን ከበረሃ አዘጋጅቶ ባጎቴ በኩል የላከልኝ አረፋ የኔ ነጋሽ ወይንም ጥራር ነበር። አጎቴ መልስ ይዞ በመጣበት አኳን ቢመለስም መልሱ ግን ዘገየ። 2 ዓመት ሙሉ እንደገና ግንኙነቱ ተቋረጠ። የ1982 የመጀመሪያው ወቅት ግን ደህና እንቅስቃሴ ለማድረግ አመቺ ነበር። ምን አይነት እንቅስቃሴ እንደማደርግ ከበረሃ የተሰጠኝ መመሪያ ባይኖርም የነበረውን ሁኔታ በመጠቀም የደርግን አጠቃላይ እንቅስቃሴ፣ የደረሰበትን ውድቀት፣ የሕዝቡን መንፈስ፣ እየተፈጠረ ያለውን አዲስ ሁኔታ የሚመለከት የግል ጥናት ማድረግ ቀጠልኩ። ይህ ሁኔታዬ ግን ብዙም አልቀጠለም። በነበርኩበት አካባቢ የትግራይ ተወላጅ ብቻ በመሆኔ በጥርጣሬ አይን መታየት ያልቀረልኝም። በተለይ ከአንድ አስተማሪ ጋር በስራ ምክንያት በመጋጨታችን ወያኔ በመካከላችን አለች እያለ ያስወራብኝ ጀመር። ወያኔ እንደነበርኩ ባለስልጣኖች ያውቃሉ። የተሰጠኝ የምረት ደብዳቤም በእጄ ላይ ይገኛል። ብጠየቅም የማሳየው ይህንን ወረቀት ነው። ሆኖም ውስጥ ለውስጥ የሚነዛው ጸረ ትግሬ ዘመቻ እኔን ከጥላቻ ውጪ እንደሆነ አላደረገኝም። በተለይ ያ መምህር እኔን ለማስመታት ያልፈነቀለው ድንጋይ አልነበረም። ስለሆነም አንድ ሌሊት የአካባቢው ተወላጅ አንካሴ ይዘውና ቤቴን ከበው ውጪ አንቺ ወያኔ እያሉ ሲያዋክቡኝ አደሩ። የማይነጋ የለምና የማያውቁኝ ሰዎች ሌሊት ደርሰውልኝ እሷን የምትፈልጉ እኛን ከገደላችሁ በኋላ ነው በማለት ተፋጠው አድረው በሰላም ነጋ። በነጋታው የነበረኝን ዕቃ ሰብስቤ ወደ ቀበሌ ሄድኩ። ስራ መስራት አልቻልኩም። ንብረቴ ቢጠፋ እናንተን ነው የምጠይቀው ብዬ ንብረቴን አስረክቤያቸው ወደ ክፍለ ሀገሩ የትምህርት ቤቶች ኃላፊ ሄድኩ። መስሪያ ቤቱ እንደማንኛውም የደርግ ስርዓት መዋቅር በኢሰፓ አባላት የተሞላ ነው። ከመጀመሪያውም ቢሆን እነርሱ ያድኑኛል፣ ለሐቅ የቆሙ ሰዎችን አገኛለሁ የሚል ተስፋ አልነበረኝም። ግን ምንም ምርጫ አልነበረኝምና እነርሱ ዘንድ አመለከትኩ። ይህንን በማደርግበት ወቅት
በግል የተጣላኝ መምህር ከወያኔዎች ጋር የተጻጻፈችውን ደብዳቤ አግኝቻለሁ ብሎ ወነጀለኝ። ከእኔ ምንም ደብዳቤ እንዳላገኘ አውቃለሁ። ቢሆንም ተቀባይነት እንደማያጣ ገብቶኛል። ያቺ ከበረሃ አጎቴ በኩል የደረሰችኝ ደብዳቤ ሰው እንዳያገኛት ስለሰጋው አቃጥያታለሁ። በዚያም የተነሳ አገኘው የሚለው ደብዳቤ እንዲያቀርበው ተወትኩት። ደብዳቤው ከተገኘና ከወያኔ ጋር ግንኙነት ካለሽ እኮ ትንጠለጥያለሽ ሲሉ ባለስልጣኖቹም ሌሎቹም አስፈራሩኝ። ይሁን እንጂ ከእኔ ያገኘው ምንም አይነት ደብዳቤ አለመኖሩን ስለማውቅ ደብዳቤውን እንዲያቀርብ አለዚያ ግን በስም ማጥፋት ወንጀል እንደምከሰው ተከራከርኩ። ድፍረቴ ብዙዎችን ቢያስገርምም የሚዋጣኝ አልነበረም። በመሃል መምህሩ ያቀረበው ክስ መሰረተ ቢስ መሆኑ ሰዎች እያወቁት ስለሄዱ በቃ ይቅርብሽ ታረቁ ብለው ሰዎች ይወተውቱኝ ጀመር። በማልጣጣማቸው ሰዎች መሃል ሙግት ገብቼ የማገኘው ፋይዳ አለመኖሩን እየተረዳው በመሄዴ እርቁም ፈለግኩት። ግን ሰላም የማላገኝ መስሎ ስለተሰማኝ የምታረቅ ከሆነ ከዚህ አካባቢ ልትቀይሩኝ ቃል ግቡልኝ የሚል ሙግት አነሳው። በሐሳቤ በመስማማታቸው ሊሙ ወደሚባል ስፍራ ተዘዋውሬ እንድሰራ ተወሰነ። ሊሙ ትንሽ ከተማ ነች። ወያኔ እያሉ ከሚጠቋቆሙብኝ አካባቢ ብገለልም አንዳች ፍሬ ያለው ትስስር አድርጌ ድርጅታዊ ተልእኮዬን ባለመፈጸሜ መንፈሴ ሁሌም እንደተረበሸ ነው። ነጋ ጠባ አንድ ቀን ግንኙነት እፈጥር ይሆናል እያልኩ ብጠብቅም ምንም የተፈጠረ አዲስ ነገር አልነበረም። በዚህ ሁኔታ 1983 ተጋመሰ። በአጠቃላይ የሀገራችን ሁኔታ በፍጥነት እየተቀያየረ መጥቷል። የድርጅታችን ድል ከጊዜ ወደ ጊዜ እየሰፋ መምጣቱ ይፋ ሆነ። በአካባቢያችን የነበሩት የደርግና የኢሰፓ ባለስልጣናትም ስጋታቸው በየዕለቱ እየጨመረ መጣ። ግንቦት ወር መዳረሻ የደርግ ኢሰፓ ሰራዊት የሚሸሽበት አቅጣጫ ጠፍቶት ግራ ተጋብቶ ነበርና ባገኘው ቀዳዳ ይሾልኳል። በነበርኩበት በሊሙ በኩልም ይፈተለክ ነበር። ሽሽቱ ተጀምሯል። ከቀናት በኋላም የኢህአዴግ ሰራዊት አባላት አካባቢያችን በድል አጥለቀለቁት። ከታጋዮች ጋር ፊት ለፊት ተገናኘን። ሁሉንም ነገር ጣጥዬ ልቀላቀላቸው በሰልፋቸው መሃል ገብቼ የደስታቸው ተቋዳሽ ለመሆን ዳዳኝ። በሌላ በኩል ግን የኔ ወደ ከተማ መግባት ሚስጥራዊ ስለሆነ ሁሉም በበጎ አይን ይመለከተኛል ወይ የሚል ጥያቄ ወጥሮ ያዘኝ። ያም ብቻ ሳይሆን ከኔ ወደ ከተማ መውጣት በኋላ ድርጅታችን በሰው ኃይል እየፈረጠመ ስለመጣ የማውቀውንስ አገኛለሁ ወይ ለሚል ጥያቄ መልስ ላገኝለት አልቻልኩም። በሌላ በኩል የአባቴ ጉዳይ አለ። አባቴ እስካሁን ድረስ ከድቼ መግባቴን ነው የሚያውቀው። የኢህአዴግ ሰራዊት የፋሽስቶችን ሰራዊት ድል አድርጎ መግባቱ አባቴን ቢያስደስተውም የኔን ጉዳይ ግን እረፍት የሚሰጠው አልነበረም። ልጄ ትታሰራለች የሚል ከፍተኛ ስጋት ነበረበት። ይህንን ስጋቱን ደጋግሞ ገልጦልኛል። እኔ ግን ሚስጥሩን አልነገርኩትም። በዚህ መሃል አባቴን የሚያውቅ አንድ ታጋይ ከአባቴ ጋር ይገናኛል። ታጋዩ የኔን ሁኔታ ሲጠይቀው መኖሩን አለች ግን በቅርብ አትገኝም የሚል መልስ ይሰጠዋል። እንዴ መምህር አዜብ ታደሰ? አዜብን እኮ እኛ ነን የላክናት እንጂ ከርታ አይደለም የመጣችው ሲለው ብዙም ባያምነውም ያለውበትን ጠቆመው። በዚያን ሰዓት እቤት ውስጥ ቁጭ ብያለሁ። የኢህአዴግ ሰራዊት አባላት ግን ከተማውን ሙሉ በሙሉ ተቆጣጥረውት በየቦታው ይንቀሳቀሳሉ። ይህን ትዕይንት በዓይኔ ማየት ወደር የሌለው ደስታ ቢሰጠኝም ሆዴን ባርባር እያለኝ እቤት ውስጥ የሚፈልገኝ ሰው እንዳለ ተነገረኝ። ስለሚያጋጥመኝ ሰው አላሰብኩበትም። የፈለገኝ አረንጓዴ መኪና ያዘና መነጽር ያደረገ ታጋይ ነበር። አየሁት። ወዲያው ልለየው ግን አልቻልኩም። ፈገግ አለ። ፈገግታውን የማውቀው መሰለኝ። ግን አሁንም አልለየሁትም። መነጽሩን አወለቀ። ኡኡታይን አቀለጥኩት። እስኪወጣልኝ ድረስ ተንሰቅስቄ አለቀስኩ። እንዲህ ታደርገኝ ብዬ ወቀስኩት። እሱም እንባ ባቀረሩ አይኖቹ አትኩሮ ተመለከተኝ።
ያ ጓድ ሀየሎም ነበር። ሀየሎም አራያ። አዎ፣ የሀየሎም ስብዕና ምን እንደሚመስል እንደገና መላለሽ ያየሁት። የአርሲን መሬት ከረገጠ ጀምሮ የትግል አጋር ያለች ብሎ ሲያፈላልገኝ ሰንብቶ በመጨረሻ አገኘኝ። እንደ ትግል ጓድ፣ እንደ ወድም፣ እንደ ታግሏት ታጋይ፣ እንደ አባት የሚቆጣጠር ታጋይ ነው። በዚያ አጣዳፊና አስቸጋሪ ሰዓት እሷስ ማን አላት? ለምን የድሉ ተቋዳሽ አትሆንም ብሎ ነበር አፈላልጎ ያገኘኝ። አባቴ ይህንን ድራማ ከርቀት ይከታተል ነበር። የኔን ከርቶ መምጣት እንጂ ሀየሎም የነገረውን አላመነም። እስከ መቼ ተደብቃ ትኖራለች? ገሃድ ወጥቶ እንደ ፍጥር ጥሯ ትሁን። ስራዋ ያውጣት ብሎ ነው ለሀየሎም የጠቆመው እንጂ ልጄ አሁንም ታጋይ ነች ብሎ አልነበረም። ቀርቦን እንደ ጉዳየን። አዜብ አታልቅሺ፣ ለምን ግንኙነታችን እንደተቋረጠ ሳታውቂ አትቀሪም። ይሄ ደግሞ በትግል ውስጥ የሚያጋጥም ሁኔታ ነው። ስለሌላ ሁኔታ ሌላ ጊዜ በሰፊው እንጫወታለን። አሁን ግን ዝም በይ እያለ ሀየሎም ሲያጽናናኝ አባቴ አላመነም። ልጁ መሆኔንም ተጠራጠረ። ሀየሎም አጽናንቶኝ ሲለየኝ ምንድነው እየሰማ ያለው አዜብ ብሎ ጠየቀኝ አባቴ። እንደምትሰማው ነዋ አልኩት። ለሚስጥራዊ ስራ ነበር የመጣሽው? አዎን። ታዲያ ለምን አልነገርሽኝም? የድርጅት ሚስጥር ሌላ፣ አባትነት ሌላ አልኩት። እኮ እንዴት? ምንም እንኳን አባቴ ብትሆንም ድርጅቴ የሰጠኝን ሚስጥር ላካፍልህ የሚያስገድደኝ ሁኔታ አልነበረም። የድርጅትን ሚስጥር ሌላ አሳልፎ መስጠት ከፍተኛ ዲሲፕሊን መጣስ ነው አልኩት። ለአባትም እንደዛ ነው አባዬ ስል መለስኩለት። ከዚያም በእቅፍ ውስጥ አስገብቶ እያጽናናኝ ከባድ ነገር ነው አዜብ፣ ከአቅምሽ በላይ ነው የተሸከምሽው። ግን ኃላፊነቱ እንደዚህ እንደሚያደርግ ይገባኛል። የገዛ ልጄ የሁለት ዓለም ሰው መሆንሽ ግን ገርሞኛል በማለት በአድናቆት ተመለከተኝ። እንዳልኳችሁ እኔ ከትግሉ ሜዳ ከራኩ ቆይቻለሁ። ተልእኮዬም በተፈለገው መልኩ አልተፈጸመም። ቢሆንም አጥጋቢ ላይሆን ይችላል። ይሆናሉ ብዬ የገመትኳቸውን ምክንያቶች ነግሬያቸዋለሁ። ቢሆንም አጥጋቢ ላይሆን ይችላል። እኔም እናንተም እርግጡን ማወቅ ይኖርብናል። ግንኙነቱ በእርግጥ ለምን እንደተቋረጠ ማወቅና መስማት አለብን። ከኔ በበለጠ ዝርዝሩን ታጋይ አይረፋይኔ ነጋሽ ወይንም ጥሩራ ያውቀዋል። የአረፋይኔ ትውስታ። ስለ አዜብ ምንም መረጃ አልነበረኝም። የ07 የስለላ አባል ብትሆንም መጀመሪያ ወደ ከተማ የገባችበትን ምክንያት አላውቀውም። እንደ ማንኛውም ከጂ ከርታ ሄደች ነው መሰለኝ። አዜብ እንዴትና ለምን ከተማ እንደገባች ያወቅኩት በ1980 ነው። መጨረሻ ላይ ሁኔታውን ያጫወተኝ ሀየሎም አራያ ሲሆን የ1980 ድሎቻችን እንደተመዘገቡ ከአዜብ ጋር ግንኙነት እንዲፈጠር የከተማ ሚስጥራዊ ስራዎችንም እንዲከናወኑ ተወሰነ። የ1980 ድሎቻችን ከተመዘገቡ በኋላ ግን ግንኙነቱ መቀጠል እንዳለበት በሀየሎም ተነገረኝ። ያኔ አክሱም ከተማ ነጻ በመውጣቷ ስራዬን የማከናውነው እዚያው ከተማ ውስጥ ሆኜ ነበር። ስለሆነም አክሱም ከተማ ውስጥ አዜብን የሚያውቃት ሰው ማፈላለግና ግንኙነቱን መቀጠል እንደ አዲስ ስራ ይዤ ስንቀሳቀስ አጎቷን አቶ ፍስሐ ገብሩን አገኘው። ስለ ሁኔታው ሳወጋቸው ተነሳሽነታቸው ከፍተኛ ሆኖ አገኘሁት እና አዜብ በጊዜው በመምህርነት ተቀጥራ የምትሰራ መሆኗን አውቄ ደብዳቤ ጻፍኩላት። የደብዳቤው ይዘት ግን ግንኙነቱ ያልቀጠለበትን ምክንያት ለቀጣዩ የሚኖረንን ግንኙነት የሚጠቁምና በኢትዮጵያዊ ምሁር አካባቢ ያለውን አመለካከት አጥንታ እንድትልክ የሚያሳስብ ነበር። አጎቷ ይህንን ደብዳቤ ይዘው ለተልእኮ ተሰማሩ። እሳቸው ከተላኩ በኋላ እኔም የድርጅታችን ማዕከል ወደ ነበረው ወደ ደጀና ስብሰባ ጠራው። አቶ ፍስሐ አዜብ ዘንድ ደርሰው ወደኛ የሚመለሱት በአስመራ በኩል ነው። ከመሃል ሀገር ተነስተው የንሉ መንገድ አቋርጠው አክሱም እስከሚገቡ ድረስ ፍተሻ ይበዛባቸዋል የሚል ስጋት ነበረን። ስለዚህ አዜብን አግኝተን ሲመለሱ የሚመጡበት አቅጣጫ በአስመራ በኩል እንዲሆን ተደረገ። ከአዲስ አበባ አስመራ በአውሮፕላን ሄደው ከዚያ እስከ አዲኳላ በመኪና ተጉዘው በቀላሉ ወደ ነጻው መሬት ይገባሉ የሚል እምነት ነበረን። አቶ ፍስሐም እንደታቀደው የመልስ ጉዟቸውን በአስመራ አድርገው አዲኳላ ገቡ። ከአዲኳላ ወደ ራማ የሚያደርጉት ጉዞ በእግር ነው። ጉዞ አድካሚ ነበር።
እናም መንገድ እንደጀመሩ መዳከም ጀመሩ። በእንቅርት ላይ ጆሮ ደግፍ እንዲሉ ራማ ሲገቡ የወባ በሽታ ለከፋቸው። በወቅቱ ሕክምና ሊያገኙ አልቻሉም። ሆኖም የያዙት የድርጅት መልእክት ብርቱ ስለነበር ድካምና በሽታውን ተቋቁመው እንደምንም አክሱም ገቡ። እሳቸው አክሱም ሲገቡ እኔ በአካባቢው አልነበርኩም። ለስብሰባ ከሄድኩበት አልተመለስኩም። አቶ ፍስሐ የያዙት መልእክት ደግሞ ሁለታችን በተነጋገርነው መሰረት ለኔ በእጅ የሚሰጥ ስለሆነ ለማንም አሳልፈው መስጠት አልፈለጉም። በሽታቸው እያዳከማቸው ቢመጣም እኔን ለማግኘት ሞከሩ፣ ግን አልቻሉም። በጊዜው በሽታውን ብዛም አላሳሰባቸውም ነበር። ከሁሉ በላይ ያሳሰባቸው እኔን የማግኘቱ ጉዳይ ነበር። የያዙት ሚስጥር ከፍተኛ በመሆኑ ስለ ሁኔታው ለባለቤታቸው ለልጆቻቸውም ይሁን በአካባቢው ለነበሩ ታጋዮች አልተናገሩም። በዚህ መሃል በሽታው እየጠናባቸው ስለሄደ እኔን ለማግኘት ፍላጎታቸው እንቅልፍ ነሳቸው። እኔን ለመፈለግ አንዲት ስሟን ለጊዜው የረሳኋት ልጃቸውን ልከውብኝም ነበር፣ ግን አልተገናኘንም። ስብሰባ ጨርሼ ወደ አክሱም ስመለስ በቀጥታ የሄድኩት ወደ አቶ ፍስሐ ቤት ነበር። ባለቤታቸውና ልጆቻቸው ከለብሰው በግቢያቸው ዳስ ተጥለው ስመለከት ደነገጥኩ። የእሳቸው ሞት አልመሰለኝም። ገብቼ ቁጭ እንዳልኩኝ ልጃቸው አጠገቤ መታ አባቷ መሞታቸውን ነገረችኝ። ትልቅ ሐዘን ነበር የተሰማኝ። እሳቸውም ለትግሉ የድርሻቸውን ሲያበረክቱ በክብር አረፉ። ከሁሉ በላይ ግን የተሰጣቸውን አደራ ለመወጣትና ሚስጥር ለመጠበቅ ያደረጉት ጥረት ምንጊዜም የሚረሳ አይደለም። ለካስ በሕይወት እንደማይቆዩ ሲያውቁ ከአዜብ ያመጣትን ደብዳቤ ከጫማ ሶላቸው አውጥተውና በውስጥ ሱሪያቸው ውስጥ ሰፍተው አስቀምጠዋት ኖሯል። ቤተሰቡ ልብሳቸው ውስጥ ያገኟትን ወረቀት ሲያዩ ለኔ የተጻፈ መሆኑን በመገንዘባቸው አሳልፈው ሰጡኝ። አዜብን ለማግኘትና ግንኙነቱን ለመቀጠል ያደረግነው ጥረት የኚህን ሩህሩህና ቅን ሰው ሕይወትንም አስከፍሎናል። ከአቶ ፍስሐ ሞት በኋላ አዜብ በጻፈችልኝ አድራሻ አማካኝነት ከሌላ አባላታችን ጋር እንድትገናኝ ደብዳቤ ጽፌላት ነበር። ይህ ሁለተኛ ደብዳቤ ግን ሳይደርሳት ቀረ። ግንኙነቱ በምንም መልኩ ይሁን በመቋረጡ በጣም ቅሬታ ተሰምቶኛል። ግንኙነቱ ባለመፈጠሩና ድርጅቴ ከኔ የጠበቀውን ተልዕኮ ባለመወጣቴ የፈጠረብኝ የመንፈስ ቁስል በቀላሉ የሚሽር አይደለም። የበረሃ ኑሮን ሳልጠግብ ለትግል ወደ ከተማ ገብቼ ቁም ነገር ሳልፈጽም በመቅረቴ በጣም ይሰማኛል። ከተማ ውስጥ መኖር ለኔ ትርጉም አልነበረውም። ድርጅቱ ውስጥ ሆኜ ምንም አይነት ችግር ቢገጥመኝ የሚሰማኝ ነገር አልነበረም። ከተማ ውስጥ በብቸኝነት ታጥሬ የልቤን የማጫወተው ሰው እንኳን አጥቼ መኖር ገሃነም ሆኖብኝ አሰቃይቶኛል። አሁን እድሜ ወደ 30ው አጋማሽ እየተቃረበ ነው። በእነዚህ ዓመታት ውስጥ ብዙ ነገር አይቻለሁ። የሰማዩን አላውቅም። በምድሩ ግን የትግል ኑሮን የመሰለ ጣፋጭ ነገር የለም። ግንኙነት ባለመፈጠሩ የደረሰብኝ የመንፈስ ህመም ቀላል አይደለም። ይሰማኝ የነበረው ናፍቆት፣ ብሶት፣ ብቸኝነት ከቋጥኝ የከበደ ነበር። ወደ ከተማ ከገባው በኋላ በድርጅቱ ውስጥ ጋብቻ መፈቀዱን ሰማሁ። ይህ ለኔ አንድ ልዩ ሁኔታን ነበር የጠቆመኝ። የልቤን ባልነግረውም በተወሰነ መልኩ ከጎኔ ሆኖ የሚያጽናናኝ ሰው መፈለግ። እናም በመምህርነት ከኔው ጋር ከሚሰራና ተመሳሳይ ዝንባሌ ካለው ሰው ጋር ተዋወቅኩ። ከታጋይነት ከድጄ የገባው መሆኔን ነግሬዋለሁ። ተልዕኮዬን በተመለከተም እሱም እንደሌላው ስለዚህ ጉዳይ የሚያውቀው ነገር አልነበረም። እንደ ሰው አፈቀረኝ፣ አፈቀርኩት። እናም በ1981 በህጋዊ ጋብቻ ተፈራርመን ተጋባን። 2 ልጆችንም አፍርተናል። ከማአሾ የወለድኳት ታላቃቸው መሆኗ ነው። አሁን እኔና ባለቤቴ አብረን እንኖራለን። እወደዋለሁ፣ ይወደኛል። የሲቪል ሰርቪስ ኮሌጅ ተማሪም ነኝ። በልቤ ውስጥ አሁንም አንድ ሰው አለ፣ ማአሾ። ከድል በኋላ በነበረው የሽግግር ወቅት ወዲያውኑ መገናኘት አልቻልንም። በ1984 ግን ማአሾ እኔ ወደ ነበርኩበት መጥቶ ተገናኝተናል። ልጁንም አይቷል። እሷም አባቷን ለማየት በቅታለች። እንደ ማንኛውም አባት የልጁን ጸጉር እያሻሸም አጫውተውታል። ግን ምን ያደርጋል? ከ3 ዓመታት በኋላ የክፍለ ጦር አመራር የነበረው ማአሾ በምስራቅ ኢትዮጵያ ከጸረ ሰላም ኃይሎች ጋር ሲፋለም በተቀበረ ፈንጂ ክፉኛ ተመቶ እዚያው ቀረ።
ተራሮችን ያንቀጠቀጠ ትውልድ ከሚለው መጽሐፍ የሚስጥር ቋጠሮ የታጋዩዋ እውነተኛ ታሪክ ብለን በ3 ተከታታይ ክፍል ያቀረብንላችሁ ታሪክ ተፈጽሟል። የዛሬ ታሪካችን እንዴት ነበር? ከወደዳችሁት ላይክ አድርጉ፣ ሐሳባችሁን ኮሜንት ላይ አስቀምጡልን። ሰብስክራይብ ማድረጋችሁንም እንዳትረሱ።